እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን። ምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረግህ እኮ አንተ እኔ ምንድን ነው የፈጠርኩት? ለዚህ አንገቷን ይዘህላት እያሻሸላት ነበር። ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ተስፋ ቆረጥሽ? ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለኔ ብቻ ሳይሆን ለጂምስ ከ3 ወር በኋላ ድጋሜ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እንጂ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። አንቺ ፍላጎት ነው ወደዛ ነው እንጂ ጉልበት እንድጠቀም ወታደኛ ያሹ ልጅ ነው። እሺ በኋላ ስለስራትሽን ይዘሽ ቁጭ በይ። ሰላም፣ እንዴት ናችሁ ቤተሰቦች? ዛሬ እንግዲህ እኔ ነኝ የመጣሁት። ማለት ያው ብዙ መናገር ያሉብኝ ነገሮች አሉና እነዛ ነገሮች ልናገር ነው የመጣሁት። ያው እየተፈጠረ ያለውን ነገር ሁላችሁም አይታችኋል። ስለዚህ ያው ማውራት አለብኝ ብዬ ስላሰብኩም ነው ዛሬ ነው የመጣሁት። እና ብዙ ነገሮች ነበሩ በእኛ መሀል እየተፈጠረ ያለም ከዚህ በፊትም የተፈጠሩ ነገሮች አሉ። ግን በቃ እኔ ማለት የሁሉ ነገር እንዲፈጠርም እዚህ ሁሉ ነገር ውስጥ እንድንገባም አልፈለኩም ነበረ። ግን ሁኔታዎችና እኔም ያለሁበት ሁኔታ ከዛ በቃ የሆኑ የነበሩት ነገሮች ናቸው የሁሉ ነገር እንዲፈጠር ያደረጉት። እና ሁሉም ሰው በቃ እኔ ላይ ነው እየፈረደ ያለው። ማለት ሁሉም እየተነሳ የሚናገረው እኔን ነው። ሁሉም ተነስቶ በቃ አንቺ ነሽ ጥፋተኛ፣ እስከዛሬ እንዲህ ዝም አለች ምናምን። ያው እስከዛሬ ዝም ያልኩበት ምክንያት መናገርም ያልፈለኩበት ምክንያት እኔ ሁለታቸውን ያላቸውን ነገር አውቃለሁ እና ደግሞ በዛ መሀል ገብቼ መረበሽም መበጥበጥም አልፈለኩም ነበረ። ግን ደግሞ ሁኔታዎች አስገደዱኝ። እኔ ያለሁበት ሁኔታ አለ። ከዛ ደግሞ በቃ ለብሩክ ያለኝ ስሜት አለ። ብቻ ብዙ ነገር ማለት እፈልጋለሁ ዛሬ። የምር ማንም ሰው እኔ ላይ ተነስቶ እንዲፈርድ አልፈልግም። በቃ እስከዛሬም ችዬዋለሁ። ራሴን በዚህ ልክ ዝቅ አድርጌ በዚህ ልክ ራሴን አዋርጄ ልመጣ የቻልኩት በቃ ፍቅር በቃ ለሱ ያለኝ ፍቅር ለሱ ያለኝ ክብር ነው ሁሉ ነገር እንዲሆን ያደረገው። ግን እሱ ያንን ሊረዳ አልቻለም። ማለት እሱ የራሱን እንትን ብቻ ነው እያስቀደመ ያለው። ሁሌም ሚለው ሃይሚን ነው፣ ሁሌም ሚለው ከሷ ጎን ነው የሚፈልገው ሁሌም። ግን ደግሞ በዛ መሀል እኔ እየተጎዳው ነው ያለሁት። ማለት እኔ ሊጎዳ የሚችለው ነገር ምንድነው? አንደኛ እኔና እሱ መሀል የተፈጠረው ነገር ነግሬያቸዋለሁ። የዛን ቀን ብዙ ነገሮች ተፈጥረዋል። እሱን ሊያገኝ ሲመጣ ብዙ የተፈጠሩ ነገሮች አሉ። ይሄ ሁሉ ነገር እኔ ሚዲያ ላይ እንዲመጣም አልፈለኩም ነበር። ሁሉም ነገር በውስጥ እንዲያልቅ ነበር የፈለኩት። ግን ነገሮች ሳላስባቸው ባላሰብኩት መንገድ ነው ይሄ ሁሉ ነገር ውስጥ እንድንገባ ያደረጉ እና እሱንም ያገኘሁት በቃ በሰዓቱ በጣም ተረብሾ ነበር፣ በጣም አዝኖ ነበር። ከዛ ተገናኘን። እኔ እነዛ ነገሮች እንዲፈጠሩ አልፈለኩም ነበረ። ግን በሰዓቱ በቃ እሱ የነበረበት ሁኔታ በጣም ንዴት ውስጥ ስለነበር ወንድ ልጅ ነው። እነዛ እንትኖች ናቸው እዚህ ሁሉ ነገር ውስጥ እንድንደርስ ያደረጉን። የዛን ቀንም እኔ ይሄ ሁሉ ነገር እንዲፈጠር አልፈለኩም። ግን በሰዓቱ እሱ የነበረበት ሁኔታ ነው። ብዙ ማያስታውሳቸው ነገሮች አሉ፣ በጣም ብዙ ማለት ነው። ብዙ ተስፋ ሰጥቶ የነበረ ብዙ ነገር ብሎ የነበረ ግን እነዛ እኔ ደግሞ ሴት ልጅ ነኝ ታውቃላችሁ፣ ወንድ ልጅ ነው እሱ ደግሞ በቃ እኔ ተስፋ ሲሰጠኝ ያን ተስፋ ተከትዬ ስለምወደው ለሱ ያለኝ ስሜት ስላለ ለሱ ያለኝ ፍቅር ስላለ በቃ እሱ የሰጠኝን ተስፋ ተከትዬ ነው ይሄ ሁሉ ነገር ሊፈጠር የቻለው። እና ቤተሰቦች እኔ ማለት በዚህ ልክ መጥፎ ሴት አድርጋችሁ እንድታስቡኝ አልፈልግም። በዚህ ልክ የወረድኩ አድርጋችሁ እንድታስቡኝ አልፈልግም። በዚህ ልክም ደግሞ የነሱን ህይወት እኔ ሃይሚ በጣም አሳዝነኛለች። እግዚአብሔርን ከሁሉም ሰው በላይ እኔ ለሃይሚ በጣም አዝናለሁ። ግን በቃ እልህ ማይሆን ነገር ውስጥ እንድትገቡ ያደርጋችኋል። ማይሆን ነገሮች እንዲፈጠሩ ያደርጋችኋል። ግን እኔም ሴት ልጅ ነኝ፣ ቤተሰብ አለኝ፣ ብዙ ነገሮች አሉ። ግን ያንን ልትረዱኝ አልቻላችሁም። በቃ ማንም ሰው ሊረዳኝ አልቻለም። ሁሉም ሰው ተነስቶ እኔን ነው ጥፋተኛ እያደረገ ያለው።
ምን ተፈጥሮ ነው ምን አጋጥሟት ነው ወይ ደግሞ ምን አይነት ተስፋ ሰጥቷት ነው የሚለውን ሳይሆን ሁሉም ሰው እያሰበ ያለው በቃ ሁሉም አንቺ ነሽ ጥፋተኛ፣ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ሁሉ ነገር እንዲፈጠር ያደረግሽው ነው ያለኝ። ግን እኔ አይደለሁም። በቃ የነበረው በዛን ሰዓት የተሰጠኝ ተስፋ ነው ሁሉ ነገር እንዲፈጠር ያደረገው። እኔ አሁንም ቢሆን እሱ የትኛውም ሴት እርግጠኛ ነኝ ልጇን ያላባት ማሳደግ የምትፈልግ ሴት ያለች አይመስለኝም። የወለዳችሁ ትኖራላችሁ፣ ታውቁታላችሁ ስሜቱን። የትኛውም ሴት ልጇን ያላባት ማሳደግ አትፈልግም። በዚህ ልክ ደግሞ ተዋርዳ፣ በዚህ ልክ ደግሞ ዝቅ ብላ እንትን ልትል አትችልም። ግን እኔ በቃ ማለት ያለሁበት ሁኔታዎች ያሳለፍኳቸውን ነገሮች እኔ ብቻ ነው የምናውቀው። ሁሉም ሰው እንዲረዳኝ ነው የምፈልገው። እኔን ሁሉም ሰው ሴቱ በአብዛኛው ማለት ሴት ልጅ ያላችሁ ትኖራላችሁ፣ ሴቶች ናችሁ። ግን እኔ ልትረዱኝ አልቻላችሁም። ሁላችሁም የሚታያችሁ እዚህ ጋር ምንድነው የአንድ ሰው መጎዳት ብቻ ነው፣ የሀይሚ መጎዳት ብቻ ነው። እኔም የሀይሚ መጎዳት አልፈልገውም። እስከዛሬም በውስጤ ሁሉንም ነገር ይዤ ቁጭ ያልኩት ይሄ ነገር እንዳይፈጠር ነበረ። ግን ደግሞ በቃ አልቻልኩም። የሁሉ ነገር እንዳይፈጠር ማድረግ አልቻልኩም በቃ። ስለዚህ አሁን እሱም ከበፊቱ ከነበረበት ቦታ ቀይሯል እና ያለበትን ቦታ ሰውን የነገረኝ እዛ ድረስ ሄጄ እስቲ ያለኝን ስሜትና በቃ እኔ ውስጥ ያለውን ነገር በሙሉ ልነግረው ፈልጋለሁ እና መስተካከል የሚችሉ ነገሮች ከሆኑ ሁሉም ነገር እንዲስተካከል ለማድረግ ሞክራለሁ። እና በቃ እሱ ያለበት ቦታ ድረስ ሄጄ ያው ሊያገኘን እንደማይፈልግ በቃ ሊያገኘኝ እንደማይፈልግ ህይወቱን አንድ ርቅ ነግሮኛል። ግን ያንን ማድረግ አልችልም አሁን ባለሁበት ሁኔታ። ስለዚህ አሁን እሱ ያለበት ቦታ እንሄድና እስቲ የሚለውን ነገር ደግሞ እንሰማለን። ምክንያቱም ያው ትላንትና ያው ሁሉ ነገር ከተፈጠረ በኋላ ድጋሚ እሱ ጋር መሄዱም ትንሽ እንትን ይላል። ግን በቃ እድሌን ልሞክር ሄጄ እሱን ለማውራት ለማግኘት ልሞክር እና ወደዛ ነው ደርሰናል። ቤተሰቦች አለ የተባልኩበት ሩም እዚህ ነው። እስቲ እንሂድና ደግሞ መኖር አለ መኖሩን ቼክ እናድርግ። ይመስለኛል እዚህ ነው ይዟል የተባልኩት። እስቲ ማንኮኳና ሰላም ነው ፍፄ ብሩኬላ እንዴ ምንም ላውራክ ስለፈለኩ ነው የመጣሁት። ማንን? አንተን ነው። ምን የምታወሪ ነገር አለ? ማን ያሳየሽ ሩሜን? እሱም ነው ያደርግልሃል። ኦኬ አልበዛም እንዴ? ምንድን ነው የምታወሪ? ብዙ ማውራት ያለብን ነገሮች አሉ። ስለዚህ በስርዓት ቁጭ ብለን ማውራት አለብን። ለምንድን ነው የምወጣው? ላውራክ ነው የመጣሁት እያልኩ እኮ ነው። አልፈልግም፣ ውጪልኝ። ስላልፈለግክ እኮ አይደለም የሚሆነው ብሩኬ፣ ሁሉም ነገር እኔ ምንም አልፈልግም። በቃ ውጪልኝ። ማን ያሳየሽ? ማን ያሳየሽ? እዚህ እንዳለው ማን ነገርሽ? እሱ ምንም አያደርግልህም እኮ አልኩ። እንዴ ነው ምንም አያደርግልኝ? ሰላም ልታሳጡኝ ነው እንዴ? ነው ውጪልኝ። በእናትሽ አትበጥብጪው። እዩ ለምን ፍፄ፣ አንተ ብዙ የማታውቀው ነገር አለ። ምንም አላውቀው ነገር አለ። ሁሉም ነገር አውቃለሁ። ኖ ማን ያሳየሽ እዚህ እንዳለ? እሱ ምንም አያደርግላችሁም። ግን ከቻልክ በቃ ወይ እሺ እና እሱ እናውራ። ለምንድን ነው የምታወሩት? ምንም አለማውራት ፈልጎ እኮ ነው የተደበቀው አይደል? ስለፈለገ ብቻ ምንም የሆነ ነገር የለም። የሰው ህይወት አበላሽ፣ የሰው ህይወት በጥብጦ ምን ማለት ነው? አለማውራት ስለፈለገ ነው የተደበቀው። እንዴት ነው የሰው ህይወት በጠበጠ? ህይወት ነው የተበጠበጠ እኮ ነው። ማን ነው የሰው ህይወት የበጠበጠ? የሱ ህይወት እየተበጠበጠ አይደል? የማንን ህይወት ነው የበጠበጠ? የኔን ህይወት። ምን አድርጌ ነው የበጠበጥኩት? ምን አደረኩሽ? ብሩኬ በቃ አይበቃንም እንዴ? አይበቃንም? ተውኩሽ እኮ አይደል? በእንደዚህ አይነት ሁኔታ እንድታወራኝ አልፈልግም። እኮ ተውኩሽ አይደል እንዴ? አይበቃንም ወይ? እንዴት ነው ተውኩሽ? በቃ ይበቃናል እኮ ነው። ቀላል ነው እንዴ? እንዴት ነው ቀላል ማይሆነው? ምን ማለት ነው ተውኩሽ? እንዴት ነው ቀላል ማይሆነው እንዴ? አይደለም አንቺ የምወደውንም ሰው ነው እሺ የተውኩት ሰላም ፍለጋ። እኔም ስለምወድ ነው እንደዚህ የምሆነው። ማንድን ነው የምትወጂው? ከኔ ጋር ምንም የለሽም። አሁን ብሩክ የምናወራ ከሆነ በስርዓት ቁጭ ብለን እናወራ። ሁሉ እኔ ምንም አላወራሽም። ውጪልኝ። በጣም አበዛሽ። ጠልዬ እንዳላስወጣሽ እንዴ? ምንድነው ግግም ማለት? ምንድነው የምትይኝ? በቃ ለምን አፈችኝ ማለት? እየገገምኩ አይደለም፣ ግን ላንተ ያለኝን ስሜት ላንተ ያለኝን ቦታ ታውቃለህ አይደል?
ለዛም ነው በስርዓት አክብሬ እንደዚህ ሆኜ አንተን ፍለጋ ስንከራተት የነበረው እኮ ላንተ ጥሩ ቦታ ስላለኝ ማለት። አመሰግናለሁ ለኔ ጥሩ ቦታ ስላለሽ። ከዛሬ በኋላ ግን አስፈላጊ አይደለም ምንም ነገር። የመጣሽበት ምክንያትም ምንም ሊኖርሽ አይችልም። በቃ ብዙ ምክንያቶች አኔ ለልጅም ካወራሽ ነገርኩሽ። ልጁ ሲወለድ እንገናኝ እናወራለን አልኩሽ። በቃ ወሳኝ ነገር እኮ ነግሬሻለሁ። ሰላም ይስጪኝ። ገብቶሻል። እኔ ብቸኝነቴን ነው የፈለኩት። ጭቅጭቅ አልፈለኩኝም። ምንም መፍትሄ ካሌለው ከሁላችሁ መራቅ ነው የፈለኩት። ገብቶሻል አይደለም? አንቺን መውደድ ልጅ ትቻለሁ ሃይሚን ነግሬሻለሁ። እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን። በስርዓት ቁጭ ብለን ማውራት አለብን። ምንድነው የምታወሪኝ? እሺ አውሪኝ። ምንድነው የምታወሪኝ? ብቻችንን ብናወራ ደስ ይለኝ ነበረ። ምንም ብቻ ምን አለምን እኔ ያለሁበትን ሁኔታ ምንም እየተረዳችሁኝ አይደለም ሁላችሁም። በቃ እኔ ላይ እየተፈጠረ ያለው ነገር ምንም እየታያችሁ አይደለም። ሁላችሁም በደፈና ነው፣ ሁሉም በደፈና ነው። እኔ ስለ ራሴ ብቻ አይደለም ማስበው፣ ስለ ሁላችንም ነው። እኔ ነገር ያለው ስለ ራሴ ብቻ ሃይሚ ያለችበትን ሁኔታ ታይ ፍፄ፣ እኔ እሱ ያለበትን ነገር ወይ ደግሞ ስለሱ ባላስብ ኖሮ ማለት ነው እስከዛሬ ድረስ ይሁን ሁሉ ነገር ችዬ አልቀመጥም ነበረ። ስለሱ ስለማስብም ነው ብቻዬን ብዙ ነገሮችን ተጋፍጬ እዚህ የደረስኩት። አሁን መበጥበጡ እሱንም አያስፈልግም። ግዴታ ደግሞ እኔን ለመረዳት ሴቶች መሆን አይጠበቅባችሁም። አንተም እኮ እህት አለህ አይደል? እናት አለ፣ አንቺም ወንድም ይኖርሻል። ወንድምሽ ላይ እንደዚህ አይነት ነገር ቢፈጠር አንቺም ደስተኛ አትሆኚ። እኔ እኮ ፈልስፌ ወይ ደግሞ ሌላ ነገር አድርጌ የፈጠርኩት ነገር የለም። ሁሉም ነገር እኮ ፈልጎ የሆነ ነገር ነው። እሱ ፈልጎ ነው ሁሉም ነገር የሆነው። እሺ እኔ ምን ላድርግ? እኔ ምን ላምጣሽ? ምን ላድርግ? ለመፍረድ የምትቸኩሉት ሁላችሁም እኔ ላይ እሺ አንፈርድም፣ ግን ምን ላድርግ? ቁጭ እሺ ማውራት አይፈልግም። ቁጭ ነው። ምንድነው የምፈልገው? እኔ የምፈልገውን ነገር ያለው ከኔ ጋር ምን የምፈልገው እንደኛ ከኔ ጋር ምን ደግሞ እኔ ደግሞ አልፈልግም ከአንቺ ጋር መቀጠል። እዩ ምን ሆነሻል? በእናትሽ በቃ ስነ ስርዓት ያዥ እንጂ እንደ ሴት አክብሬ ዝም ብዬሻለሁ እኮ አይደለ? ሴት ነሽ ብዬ እርጉዝ ነሽ ብዬ አይደለ? ታግሼሻለሁ እኮ ሁሉንም ነገር እኮ ግዴታ መማታት ነው ያለብኝ። እኔ መማታት ነው ያለብኝ። እኔ ይኸውልሽ ሰሚኛለሽ፣ ያለ ምንም ምርመራ ምንም ነገር አላምንልሽም። አንቺ ስለወደድሽኝ ምንም የሚፈጠረው ነገር የለም። ምክንያቱም እኔ አንቺን አልወድሽም። ማመን ስላለብህ ነው የምታምነው እኮ። ተይው እሱን በቃ ተይው። ጊዜ ያለው እሱ ጊዜ አንተ እኮ እኔን ጠንቅቀህ ታውቀኛለህ አይደል? ምን አይነት ልጅ እንደሆንኩኝ ባልተፈጠረ ነገር በዚህ ልክ ካንተ ጋር እዚህ ሁሉ ችግር ውስጥ ልገባ እንደማልችልም ታውቃለህ። አንተ ላይ መጥፎ እንዳልሆንኩብህም ታውቃለህ። ከዚህ በላይ ምንድነው መጥፎ እንትን? ለምንድነው ከዚህ በላይ መጥፎ እንትን? ሰላሜን ተደብቄ መኖር እኮ አልቻልኩም። ለምንድነው የምመጪብኝ? አይደለም እኔ ንገረኝ በቃ እኔ መጥፎ ነው ይላል። ሁኚም አትሁኚም አይመለከተኝም። አሁን ግን ህይወቴን በጥብጠሻል። ታውቂያለሽ አይደል? እኔ ከዚህ በፊት አንተ ላይ መጥፎ ነው ያውቃለሁ ወይ? እኔ ስለ ከዚህ በፊት ምን አገባኝ? በቃ ፓስት ነው አለፈ እኮ። ክፉ መደረግ አልፈልግም። በዚህ ልክ ክፉ ሴት ናት ባለጌ ሴት ናት መባል አልፈልግም። ይሄ ሁሉ ነገር እየተፈጠረ ያለው ላንተ ብዬ ነው፣ ላንተ ስል ነው፣ ላንተ ስለማስብም ነው እስከዛሬ ድረስ ሁሉንም ነገር ትችሉጫሉት አይደል? ግን አንተ ለምን ያንን መረዳት እንደቃተ አላውቅም። አንተ እየታየህ ያለው ያንተ ህይወት መበጥበጡ፣ ያንተ ህይወት እንደዚህ ነው፣ ያንተ ህይወት መረበሽ ብቻ ነው እኮ። እሺ እኔ ምን ላድርግ? ግን እኔ እያሳለፍኩት ያለውን ነገር ማናችሁ የምትረዱኝ አልቻላችሁ። እኔ ብሩክ አረፍሱም ይወናት ይሁን ነገር በልኝ በእናትህ። እኔ ተጨነቅኩ እኮ። ምንድነው ግራ የምታጋቢኝ? ምንድነው ነው የሚያስለቅስሽ? ኧረ በእናትሽ ይሁን ሰላም ይስጥኝ በእናትሽ። ምንድነው የሚያስለቅስሽ? ምንድነው የሚያስለቅስሽ? ስላለቀሽ ከሆነ የሚለወጥ ነገር የለም። ለምንድነው ራስሽን ማትሆኚው አንቺ? መፍትሄ ደግሞ ብዙ ሞክሬያለሁ ግን በቃ አሁን ስሚኝ፣ መፍትሄ ከሆነ ልጁ ወለድና እናወራለን። ይዛኔ በቃ እስከዛ በቃ እኔ ከማንም ጋር ከአንቺ ጋር መቀጠል አልፈልግም። በቃ ገብቶሻል አይደል? እኔ በጣም ወዶንም ሰው አጥቻለሁ፣ ወስኛለሁ። በቃ አይደለ እኔ እስከዛ ምንም ከአንቺ ጋር መጣላትም ምንም መጨቃጨቅም በቃ አልፈልግም። ለምን አትይኝም እንዴ? ከሆቴል እየቀየርኩ እንድኖር ነው እንዴ ፈልጊው አንቺ? ፍቱኝ በቃ። ምን እሺ ነው ብሩኬ? ማን ነገርሽ? ንገሪኝ። ማን ነገርሽ ያለውበት? እኔ ምንም አልልህም፣ አልነግርህም። እንደዚህ ነው አልልህም። እንዴ የነገረኝ ሰው ነግሮኛል። አንተ ሁሉንም ነገር ላለመጋፈጥ ብለህ በሸሸህ ቁጥር እየተፈጠረ ያለውን ነገር ታውቃለህ።
እዩ ግን እያሰብሽ ነው የሄዳችሁበት ያለው መንገድ እኮ ልክ አይደለም። ይሄ ሁሉ ነገር እንዲፈጠር ያደረገው የእሱ አለማመን ነው። በቃ እዚህ ደረጃ እንዲደርስ ያደረገው ሁሉንም ነገር እንደዚህ ምስቅልቅሉ እንዲወጣ ያደረገው እኮ የእሱ ግትር ነው። ልጅ እኮ እቃ ወይ የሆነ ቀልድ ነገር አይደለም፣ ትልቅ ነገር ነው። እና እንዴት ነው ከመሬት ተነስተሽ ልጅ ነው ብለሽ የሚቀበልሽ? ቢገባ እኮ ደስተኛ ነበር። ለምንድን ነው ደስተኛ መሆኑ? ሴትዮ ማልፈልገውን ነገር ለምንድን ነው ማደርገው? ልጅ ነው እኮ ታቅ ቢገባ እኮ ልጅም ስለሆነ አይደል እንዴ አክብሬ ዝም መልሽ። አንተ ምንም ማክብረህ ዝም ያልከው እርጉዝ ባትሆኚ እኮ እንተያይ ነበር። ምን እንደማረግሽ እንተያይ ነበር። በስርዓት እኮ አውርተኛ አታውቅም ብሩኬ። እኮ ታዲያ ለምንድን ነው ማውራሽ? አንቺ ታዲያ እኔ ቤት ላይ በሰላም ነው ወይ መጣሽው? መልሽልኛ። በሰላም ነው ወይ? እኔ እኮ ያልሆነ ነገር አይደለም ይዤ የመጣሁት። የዛኔ የተፈጠረውን ነገር ሁሉንም ነገር ረስተው ሊሆን ይችላል፣ ግን ነገርኩ የዛን ሰዓት የተሰጠኝ ተስፋ ነበር አይደል? ያን ሁሉ ነገር ረስተህ ካሁን እኔ ላይ እንደዚህ መሆን አይጠበቅብም። አንድ ቀን እንኳን በስርዓት አውርተኝ ተቀ በቃ እሺ። ሁሌ ትገፋኛለህ፣ ሁሌ ትሰድብኛለህ፣ ሁሌ ታመጫጭቀኛለህ። ያንን እያየ እንኳን ሰው ሊረዳ ያልቻለው ለዛ ነው። በቃ አንተ የምታደርጋቸውን ነገሮች አይደለም እዩ። ለምን አሰሚኝም? እኔ ያለሁበት ስሜት ታውቂያለሽ አንቺ አሁን ማልቀሱ እኮ ምንም አይነት መፍትሄ ሊሆን አይችልም። ሰማሽኝ? እዩ ስላለቀሽ እኮ ምንም አይለወጥም። ስሚኛ ስላለቀሽ ምንም የሚለወጥ ነገር የለም። ለምንድን ነው እንዲህ የምትሆኝ? ኧረ በእናትህ እቺ ልጅን ነገር በልኝ ፍፄ። እንዴ ስሚኝ፣ ለምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረክ ያለው እኮ አንተ ነህ። እኔ ምንድን ነው የፈጠርኩት እንዴ? እሺ ለምንድን ነው የምታለቅሽው? ምን ይፈጠር ብለሽ ስላለቀሽ ምንም አይለወጥም። እዩ እንደ ቀላል ተራድመ ወዴት እንደሄደች አላውቅም። የለሽም እንዳላየው ያንቺን ስተት የለሽም ልቀበልሽ ብለሽ ርቄ ሄደሽስ የሆንሽውን ምን አውቄ በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት ፈልገው ሁሌ ልንመስለው ሁሌ እኔ መች ነው አንቺ የምገፋው? ለምን አትይኝ? ሁሌ በቃ ባለጌ ሴት መጥፎ ሴት ተደርጌ እንድታይ ነው እያደረክ ያለው። የምን ባለጌ ሴት ነው መጥፎ ሴት? ከፍተና በቃ ለምንድን ነው የማትረጋጊው? ምንሽ ያስለቅስሽ? የሚያስለቅስሽ ነገር ለምንድን ነው መናገር ይከበዳል? የምን እኔ ምንም ማለት አልፈልግም። በቃ ለምን ማለት አለብህ እንዴ? እኔን እየጎዳኝ ነው። በዚህ ልክ እኔ መጉዳት ለምን ያስፈልጋ? ኧረ በስመ አብ! ኧረ ስቃይ! ኧረ ስቃይ! ምን ያደረጉ ነው? ለአንቺ ደግሞ ማን የነገረሽ? ምን ማለት ነው? እዚህ እንዳለው ማን የነገረሽ? አንተ ያለህበትን ለማወቅ እኮ ማንም ሊነግረኝ አይጠበቅብህም። ሲቀጥል ደግሞ የአንተ ጓደኞች ማለት የኔም ጓደኞች ናቸው። ገባ አይደለ? ግን ምን እያደረጋችሁ ነው? እሷም እያለቀሰች ነው። እንደዚህ አንገቷን ይዛህላት እያሻሸላት ነበር። አራሃኝ እንደዛ አይ እቺ ያስናናት። ለዚህ እኮ ነው ሁሌ የምናደው ፍጹም ያስናናት። አያስጠላ? በቃ ነገራቶችን በሰላም መፍታት ሳይሆን ወደ ሌላ ነገር መውሰድ ብቻ ነው ሁሉም ነገር። ሰው ምን ሆነ ነው የምታለቅሰው? እንዳየሽው አይደለም። እሱማ እንዳየሁት አይደለም። እያለቀሰች ነው። ምን ሆና ነው? ማን ያስለቀሳት? አንተ ነህ? አንተ ምን ሆነሽ ነው? ነው ንግግር ባትነገር ደስ ይለኛል። ምን ማለት ነው? ቃል አወራው ፈልጌ ነው የመጣሁት እዚህ ድረስ ማውራት ስላለብን። አቋረጥኳችሁ? ልውጣ? አቋረጥኳቸው? አረ ሌላ ነገር እኮ አይደለም። ለነገሩ ውጭ ብትሉኝም አልወጣም። እዚህ አንተ ነህ የተናገርከው ያለውበት ታው ማይሆን ሰው አትወንጀል ነው። እሱ አልነገረኝም። ናሽ ማን ነው የሚናገረው? አይሚ አሁንም እኔ የመረዳት እንትን ላይ አይደለም። እኔ እኮ አንተን ላልተወቅ ቃል ገብቻለሁ።
አጋጣሚ ሆኖ ደግሞ ሁለታችሁ አንድ ላይ አልመሰላችሁኝ እኮሽ ከቻልሽ ትርፍ ቃላት ተናገሪ። ኧረ እኔ ምንም ትርፍ ቃል አልተናገርኩም። ግን ምን ሆና ነው እያለቀሰች ያለችው? እስኪ አጽናናት፣ አቅፋት ምናምን። አይሚ ለምንድን ነው በዚህ ልክ እያልሻለሽ? ማለት በቃ እኔ ውስጥ የተሰማኝን ነገር ለመናገር ነው የመጣሁት። ምን ተሰማሽ? ስለዚህ ምንም የተፈጠረ ነገር የለም። ምን ተሰምቷት ነው? እነሱ አይናገሩም። አውቃለሁ በብዙ መንገድ ተጎድተሻል፣ በብዙ መንገድ ብዙ ነገር አሳልፍሻል። አንቺ ያሳለፍሽውን ደግሞ እያንዳንዱ ነገር እኔ አሳልፌዋለሁ። ሴት ልጅ ነሽ፣ ቢያንስ ለመረዳት ሞክሪ በትንሹ እንኳን። አንቺ ያሳለፍሽውን እኔ ያሳልፌያለሁ ነው ያልሽው? አዎ በደንብ አድርጌ። ለምሳሌ አሁን እንደዚህ ነው ማለት ነው የጠበቅብን ነው። እባክሽ በቃ ዝም ግን ከቻልሽ በቃ ቢያንስ ለመናገር የሆነ የተሰበረች ትመስላለች። ትንገረኝ፣ እኔም ላጽናናት አንገቷን ይዤ ምናምን። ምን ነው ደበረ? እንዴት ነው የማይደብረኝ? ማን ነገር ስትናገር አስቀየምኩበት? እንዳየሽው አይደለም። እንሺ ምን ልረዳ? ካየሁት አንፃር ምን ልረዳ? ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ለምንድን ነው የምትፈታተኝ? እየተፈታተንኩ አይደለም፣ ይቅር ይበለን። ምንድን ነው የሰው ልጅ መፈታተን? ሆቴል እየቀየሩ መኖር አልፈልግም። ገብቶሻል አይደል? አልተመቻችሁም ነው ነው? አዎ አልተመቻችም። ምን ይጠበስ? በፈጠረሽ ምን ይጠበስ? ምንም። ለምንድን ነው እንደዚህ አትበሳጭ? ለምንድን ነው ማልበሳጭ? ስትበሳጭ ያምርብህ እኮ ስነ ስርዓት እዩ። በቃ ምንም ስላለቀሽ የሚለወጠው ነገር የለም። ምንም የለም። ምን ሆነ ነው? ገብቶሻል አይደል? አንቺ ልትወጂኝ ትችያለሽ። እኔ ግን ምንም አይነት አንቺ ላይ የሞዴል ምናምን ስሜት የለብኝም። እወድሃለሁ እያለሽ ነበረ ትናንትና። ያንን ተስፋ ለምሰጠኝ የምንም ተስፋ በቃ ሰጥቶሽም አልሰጥቶሽም በቃ ይመችሽ። ያንን ተስፋ ለምሰጠኝ በቃ ምንም አይነት ስሜት ከሌለ ለምን የለኝም። ለሴት ልጅ አስባለሁ፣ ለሴት ልጅ ከሴት ልጅ ጎን ነኝ ምናምን ስትል የነበረው ነገር እኔ ሴት አይደለሁ። ይሄን ያስለቀሰሽ በልመጁ ትቻልሽ ልመጁ እኔም ለምጄዋለሁ። እዩ ግን እያየሽ ነው የተፈጠረ ያለው ነገር። አንተም በደንብ እያየህ ነው እኔ ላይ የሆነ የተፈጠረ ያለው ነገር። ጓደኛ ብቻ ስለሆነ ወይ ደግሞ በሱ ያላመነውን ነገር ለማሳመን እየሞከርሽ ነው። ምን ብላ ነው? ቆይ አልገባኝ። ለምን ደግሞ አታስረዳኝ? እኔ አልኩሽ ለማሳመን አይደለም ሞከርኩ ያለው ግን በቃ እያንዳንዱ ይፈጠረው። ዝም በይ። ምን ማለት ነው? ማወቅ አለብኝ እንዴ? አንድ ላይ እኮ ነው ደግሞ ያገኘኋችሁ። ፍፄ በኖሩ እንደውም ተርፋል። ብቻችሁን ባገኛችሁ ቦምብ ነበር የምጥለው እዚህ ቤት ላይ። ትሰሚኛለሽ አይሚ? ህይወቴን አታሽትቱት። ዛሬም አታሽትቱት፣ አትበጥብጡኝ እያልክ እንደ ሁለት ሰው አድርገህ ነው እያወራ ያለኸው። እኔም ብቻዬን አታወራኝ። አንቺ ብቻሽን ለወራሽ እንኳን ስነ ስርዓት ያለው አወራ። ምን ሆና ነው? እሺ አስረዱኝ። ወይስ የቤተሰብ ወሬ ነበር እያወራችሁ የነበረው? ልጁ ደግሞ ቢወለድ ጥሩ ነበር፣ ጥሩ ፋሚሊ ይወጣችሁ ነበር። ለምን አትነግረኝም? ምን ነው እያለቀሰች የነበረችበት ምክንያት መታሃት ነው? ለነገሩ አንተ አትመታም። ይሁሉ አመት አውቃለሁ። እኔ ላይም እጅህን አላነሳህም። አንተ አትማታም። ፍፄ መቷት ነው? ፍፄም አይማታም። ጨዋ ልጅ ነው። ምን ሆና ነው ያለቀሰችው? ተስፋ ቆረጥሽ? በምን? ትናንት እወድሃለሁ እያልሽው ነበር። ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለኔ ብቻ ሳይሆን ለእንጂም። ስሚ እኔ አልፈልግም። እኮ የምፈልግ ያለ በቃ ምንድነው ማስፈልገው? ነገራቶችን በግዴታ ለማድረግ አትሞክሪ። ለምንድነው ለኔ ማስነግሩኝ? ምን ብላው ነው? ቆይ በዚህ ልክ ለምንድነው እንደዚህ አልፈልግም ምናምን እያለ ነው? ምን ብላው ነው? ቆይ ምክንያቱ ለምንድነው ማስነግሩኝ? እኔ ከሷ ጋር መቀጠልም ሆነም ስለማልፈልግ ነው አልፈልግም እላትሽ። ጎበዝ፣ እሱማ ያስጨበጭባል። ጎበዝ፣ እኔ ተመችቶኛል። ደስተኛ ነሽ በውሳኔ? ትናንት እኮ እያልኩ ነበረ ጀመረ ራሱ እኔ የማይመለከተኝ እንትን ውስጥ አስገብተህ ነው አንቺም እያልክ ነበረው። አይ ጭቅጭቅ ስለማይፈልግ ነው እንጂ እኔን ሳይፈልገኝ ቀርቶ አይደለም።
በቃ እኔ እስካሁን ድረስ ቢያንስ አንተንም አክብሬ ብዙ ነገር ላለመናገር የሞከርኩ ነው፣ ግን በቃ ቻልክ ዝም በል። መናገር ከፈለግሽ መናገር እኮ ነው። እኔም አክብሬሽ ነው እስካሁን ምንም ያልተናገርኩት እኮ። ያምሻል ግን አክብር ከሆነ ዝም ያምሻል። አክብረኝ ከሆነ ማን ንግግር ላለመናገር ሞክር እኮ። ቢያንስ እሷን ለመረዳት እየሞከርኩ ነው። ያለችበት ሁኔታ ሊሆን ይችላል እንደዚህ አይነት ንግግር እንድትናገር እያደረጋት ያለው ነገር እኮ እሷን ለመረዳት ሞክራለሁ። አንተ ግን ባትናገር ደስ ለምንድን ነው የማልናገርሽ? እያደረግሽ ያለሽው ነገር ልክ ስላልሆነ እናገርሻለሁ። ፍፄ ያማታል እንትኑ ነው መሰለኝ፣ ሆርሞኑ ነው መሰለኝ፣ እሱ ነው መሰለኝ። አንዴ አንተ ላይ አንዴ እኔ ላይ ይቀያይራታል። ችግር የለውም እኔ እረዳታለሁ። ሴት ስለሆንኩ ባላረግዝም እረዳታለሁ። ሆርሞኑ ይቀያይራል። ዛሬ አሁን ከደቂቃዎች በፊት እያለቀሽ ነበር፣ አሁን ደግሞ እየፈለግሽ ነው። ስለዚህ እኔ እረዳሻለሁ። ነገ ትረጅኝ ይሆናል። ነገ ከነገ ወዲያ ምናልባት አንቺ እያሳለፍሽ ነበረ ያን ሁሉ ነገር እያለች ነበረ። ለካ እውነቷን ነበረ ትሉ ይሆናል ይብራችሁ። አሁን ደግሞ ጊዜ ነው የሚፈታው ያላችሁት ሁሉንም ነገር እኮ ለምንድን ነው ጊዜ ነው የሚፈታው? ለምንድን ነው እንደሱ የምታይ? እኔ እንደዚህ ስታይ ችግር የለውም። አው ጊዜ ይፈታዋል አይደል ብለሽ ታምኛለሽ? አበሱ በደንብ በፍቅር አይን እያየኝ ነው። አይኒ በእናትሽ በቃ ተይ፣ ወደ ራስሽ ተመለሽ። ተይ ወይ ከራሴ ጋር እኮ ነኝ። ችግሩን ያማችኋል። ሁላችሁንም በጀማ ነው እንዲያመማችሁ። ለነገሩ ፍፄን እንኳን አያካትትም። እናንተ ግን ሁለታችሁ ያማችኋል መሰለኝ። ታመናል። በተለይ በጣም እሱማ አረጋግጫለሁ እኮ በደንብ አድርጎ እንዲያመኝ ስላረጋችሁ እያረጋችሁ ስለሆነ እኔ ደግሞ በደንብ አድርጌ ነገሩን ከዚህ ነው። ምንሽ ተነካ? እኔ ነገር መደጋገም አልፈልግም። ያስለቀሰሽ ነገር አሁን ምንድነው? ብትነግሪኝ እኮ ልረዳሽ እችላለሁ። በዙሪያ ብዙ ሰዎች ስላሉ ብዙ ነገር ማድረግ እችላለሁ ምናምን ብለህ እያሰብኩ እኔ ነገር ቤተሰብ ጋር እንዳይደርስ በጣም ብዙ ነገር እየጣርኩ ነው እንጂ እንዲደርስ ብፈልግ ብሩኬ ብዙ ነገሮች ይፈጠሩ ነበር። ብዙ ነገሮች ይሄ ሁሉ መንገድም ላንሄድ እንችል ነበር። ግን እኔ ያ ነገር እንዲደርስ ስላልፈለኩ በግዴታ ከአንቺ ጋር እንዲሆን ነው። ምንም ያቆ ማንንም አያስገድኝም። ታውቂያለሽ እኔ እንደምወድ ነው የነገርኩት እኮ አሁንም ወድ ነበር። በግድ ደግሞ ሊሆን የሚችል ነገር የለም። እኔ አንተን አስገድጄ ከኔ ጋር ኑር ብዬ አሰሬ እኮ አላኖርህም። እሺ ከኔ ጋር ሁን ማለትም አልችልም። ካልቻልሽ በቃ ውጪ። እኔ ከቻልክ በስርዓት ልታወራኝ ሞክር። በስርዓት ባለው መንገድ ለማውራት። እሺ እንዴት ነው በስርዓት ባለው ነገሮችን ወደማይሆን መንገዶች በስርዓት እንዳወራሽ ነው ፈልጊው። እንደዚህ የምታረገኝ እኮ አንተ ነህ ብሩኬ፣ አንተ ነህ እንደዚህ የምታረገኝ። እሺ የተነሽ በቃ ውጪ። አጎስ ከኔ ጋር ደግሞ ጊዜ ያሳለፈ ውጪ ከነገ ማለት ነው። እናንተ ደግሞ ማውራት ያለብን ነገር አለ። አስወጣ ተካከለ ነው ሰው። እሺ ምን ልበልሽ? እሺ ያ ነገር ደግሞ እኔን ወደ ህልህ እንጂ የሚከተኝ እንድተው አደረገኝ። ያን ሁሉ ነገር እኮ የታውቁት ክሱንም ምኑንም የታውቁት ቢያንስ ተረጋግተን ማውራት ከቻልን ብዬ ነው። መበሳጨት የለብህም። ከቻልሽ እኔ ላለማናደድ ነው። ከቻልሽ እኔ እሷ ስታበሳጭ እኔ ደግሞ ላረጋጋ ይገባል። ና ነጭ ፍፄ አንዴ ተነሱላችሁ። ቦርሳሽን ተቀበይ። ቶሎ በል እዩ። ለምንድን ነው የምታለቅሽው? በእናትሽ አንቺ ምንድን ነው የሚያስለቅስሽ? ምንም የሚያስለቅስ ነገር እኮ የለም። ወይኔ አምላኬ! ኧረ ፍጹም ይሄን ነገር በልልኝና አስወጣልኝ በእናትህ። እዩ እንዴ አልበዛም እንዴ? እዩ ልታሳብዱኝ ነው? እዩ በግዴታ እኮ የሚሆን ምንም ነገር እኮ የለም። እኔ ምንም ነገር በግድ እንዲሆን እያደረኩኝ አይደለም። በቃ እንዴ እና ለምንድን ነው በሰዓቱ የተፈጠረው ነገር ማመን ያስፈልገው? እሱ በዚህ ልክ ለምን? እኔ እኮ በቃ ነገርኩሽ እኮ በቃ እሺ፣ ይፈጠርም አይፈጠርም ተውና ልጁ ሲወለድ ብናወራ ይሻላል። እኔ አልፈልግም ማውራት እኮ አልኩሽ። በቃ ለምን ማመን አለማመን አይደለም። በቃ ይሁንልሽ እኮ አልኩሽ። አለማመንም እኮ ይችላል እንዴ? ይሁንልሽ እኮ አልኩሽ አይደለ እንዴ? ይችላል ማለት ነው። ምን ማለት ነው? መረጋጋት ያለበት ሰማ የኔ አይደለም ብዬ ጭቅጭቅ ነው ያተረፍኩት። ገብቷል አይደል? በቃ ይሁን አልኩኝ እኮ ብሩኬ። እንደውም እስካሁን አንተ እንደዚህ አይነትም ነገር ውስጥ የገባኸው
ሊሆንም ላይሆንም ይችላል የሚል ሀሳብ በራሴ ችግር ነው። አለማመንም አይደለም አላደረኩም ብሎ የተፈጠረውን ነገር ስለሚያውቅ ነው። ለምንድን ነው ጦጣ የምታደርጉኝ? እኔ እኮ አሁን እያወራችሁ ያላችሁ ነገር አልገባኝም። በተፈጠረው ነገር ብትመስለኝ ማለት እኮ እርግጠኛ የሆንሽው እኮ አንቺ ነሽ። አዎ እኔ ራሴን አውቅ ነበር። እዚህ ነገር ላይ እርግጠኛ የሆንሽው አንቺ ነሽ። እኔ በደንብ አድርጌ በሰዓቱ ራሴን አውቅ ነበረ። እሱ ደግሞ በሰዓቱ ራሱን አውቅ እኮ እሱ እኮ የእሱ እምነት ነው ራሱ እንዳደረገው ደግሞ በሰዓቱ የተፈጠረው ነገር እሱን በጣም ጎድቶ ስለነበር በጣም ተናዶ ስለነበረ የዛን ሰዓት በንዴት ያደረገው ነገር ለምንድን ነው ሊቀበል የማይችለው? የጠጣው ነገር ሊሆን ይችላል። ነገር እኔ ምን አልችልም። በዚህ ላይ ክፉ ሴት ነው። ምንድነው የምትፈልጊው? አጠጥተሽ ነው ምን ማለት ነው? እሱን አጠጥቼ ምን ላደርግ ይችላል? እሺ ስሚኝ፣ ይሆናል አይደለም በደንብ ስለማውቅ ነው እንዴ። ምን ሲጀመር እኔ ወንድ ልጅ እኮ ወንድ ልጅ ታዲያ እሱን የሆነ ነገር ሁላችሁም ስትሉ ነበረ። የሆነ ነገር አድርጋው ነው እንደዚህ አድርጋው ነው እንዴ። በዚህ ልክ እኔ እሱን ነገር አድርጌ ላደርገው እኔ ምንም የምታውቀው ነገር አለ ምናምን አትጠይቁኝ። በቃ እንደዚህ አይነት ነገር ውስጥ ገና መመለስ አልፈልግም። በቃ ቶ በቃ ልጁ የኔ ነው አይደል? ሁሉ ነገር አለባብሶ ነው ማለት የሚፈልገው እኮ ያው ይልበስም። እኔ ሰላሜን ነው ፈልገው ጭቅጭቅ አይደለም። ገብቶሻል? ልጁ የኔ ነው አይደል? በቃ ያገናኝ ነገር በጊዜ ብንፈታው ነው የሚሻለው። አሁን ነገም ከ3 ወር በኋላ ሌላ ጭቅጭቅ ውስጥ ሌላ ነገር ውስጥ ምንድነው የምትፈልጊው? ይኸውልህ ነገርኩ ብሩኬ ስማኝ። ሁላችሁም እንድታቁም ፈልገው ነገር ከ3 ወር በኋላ ድጋሜ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። ለምንድነው 3 ወር በቃ ጊዜ ሲስቴ 3 ወር ተይኝና በጣም ነው ደስ የሚለኝ። ስላለቀሽ ምንም አይለወጥም። ካንቺ ጋር እንደሆነ ሆነ የምትፈልጊው ስሚ ከኔ ጋር ነው አንዱ። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እንጂ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። ምንድነው የማትሄጂው? ያው ሁለቱን ነው አትሄድም። ጨረሻ አይደል? ነይ ሃይም ጨረስኩኝ። ብዙ የምናወራው ነገር አለ። ጨረስን እኮ አይደል? ፍፄ እዚህ ማለት ባትገባ ደስ ይላል። እዚህ ማለት አይመለከትም። ለምን ምንድነው የማይመለከተኝ? ይመለከታል አይመለከተኝም። ሁሉንም ነገር በተረጋጋ መንፈስ ለማውራት ነበር እየሞከርኩ የነበረው፣ ግን ወደ ማየው ነገር ውስጥ እንድገባ አትገባ። እኮ ሁለቱም መሀል ላይ ክፍተት እንዲፈጠር አታድርጊ። ውጪ ያልኩሽ ያውሩበት፣ እንደፈለጉ ማውራት መብታቸው ነው። ደግሞ ዛሬ ላወራ የመጣሁት እኔ ነኝ አይደል? አወራሽ ጨረሽ አይደል? ፍፄ ለምንድነው በማይመለከት ነገር የምገባው? አንቺ ፍላግ ይበል ወደዛ ውጪ ጉልበት እንድጠቀም ወሳልኝ ያልሽው ልጅ ነው። እሺ በኋላ ስነ ስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልክ በእናትህ ሌላ ስርዓት ታቋቁሚ። ልጅ አስወጣት። በስነ ስርዓት እያወራ ያለሁት እኔ ነኝ አይደል? ስነ ስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለች ትቻል። ጤነኛ ናችሁ? ጤነኛ ነሽ በላት። አይደለም ሁለታችሁ ጤነኛ ናችሁ? ገባ አይደለም? ሁለት መሆን ከብዷችሁ ተረጋጉ በቃ። እንዴ ሃይሚ ምን ሆነሻል? ላወራክ ነው የመጣሁት እኮ እናወራለን። እኔ ማውራ ከፈለሽ እሺ እናወራ። እኮ ተረጋጊያት አይደል? እዩ በቃ ምንድን ነው የምፈልገው? እንደሆነ ነው አንቺ ጋር እንደሆነ ነው። በጣም አመሰግናለሁ። አንቺ ጋር ምን አልፈልግም። ተነሽ ነገርኩ ጓደኛ ስለሆነ ብቻ አንተ ከሱ ጎን ወገነ ማውራት እና ላውራ የመጣሁት ከሱ ጋር ማለት እያመመኝ ነው። እኔ እያሳመምሽኝ ነው። የምታደርጊው ነገር ተረጋጊ። አንቺ የምትሆኚ እንደዚያው ስነ ስርዓት በቃ። እሺ ተነሽ 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 እዩ ተነሽ። እኔ በዚህ ልክ እንድትከፋኝ በዚህ ልክ ትይልኝ እንደዚህ ኝልኝ ምናምን እንድትለኝ አልፈልግም። አሁንም ቢሆን ይኸውልህ በስነ ስርዓት ባለው መንገድ ላወራክ እየሞከርኩ ነው። ወደ ማይሆን ውስጥ ነገሮች ውስጥ እንድገባ አታድርገኝ ብሩኬ። ስለዚህ ማድረግ ያለብህን ነገር በደንብ አስተውለህ አድርግ። ከዚህ በላይ እኔ አንተን የምለማመጥበትም እንትን የምልበትም ምንም ምክንያት የለም። ማድረግ ያለብኝን ነገር በሙሉ አደርጋለሁ። የፈለግሽውን አድርጊ። በቃ እኔን እንትን አትበይኝ። በቃ እኔን ተይኝ እንዴ
አታስፈራሪ። በቃ የምታመጪው ነው እንዴ? እኔ እያስፈራራሁ ካለ ብሩኬ የመጣሽው ለመዛት ነው። እኔ ላይ ለመዛት ነው የመጣሽው። እኔ ለምን ደምስተው? ወይኔ ብሩኬ ስለሱ የምታስቢ የምትጨነቂም ከሆነ ደግሞ ህይወቱ እንዴ ለማረፍ ነው ቦታ የቀየረው አይደል? የት እንዲሄድ ነው? ተመለላችሁ ለልቀቀላችሁ ነው። እኔ የትም ብትሄድ ስለማልሆን ለኔ ብላ አትቀይር፣ ለሷ ብላ ግን መቀየር ትችላለህ። እኔ እንደሆነ የትም ብትሄድ አይ ለምን ነው ራስሽ ማጥቶኝ? ምን ሆነክ ነው? እኔ ምን ራሴን እኮ ነኝ። ከዚህ በላይ ምን ልሁን? እስኪ ተረጋግተሽ አስቢ። አሁን አንቺ እኔ ራሴን የኔ መምጣት አናዱሃል እንዴ? አናዱሃል የኔ መምጣት እንዴ? እኔ እኮ ከጎንህ መሆን አለብኝ አይደል እንዴ? እስቲ ለችግርሽ መፍትሄ ሆኛ ታዲያ እኮ መፍትሄ እንፈልግ። መፍትሄ ይሆንሽ አይደለም እኮ መፍትሄ እንፈልግ አብረን። መፍትሄው ደግሞ እሷን ከህይወት ውልቅ። ይሄን ያክል እሷ አሽሩሩ የምትባል ገና ለገና ልጁ ያንተ ነው ስላለች ብቻ አሽሩሩ ልትባል አይገባም። ልጁም ያንተ ከሆነ ደግሞ እኔ ያሳድገዋለሁ፣ ችግር የለውም። አንቺ አታሳድጊልኝም የኔ ልጅ። እስኪ ልጁ የሱ ይሁንና ያን ይመስላል። ልጁ እኮ የኔና የሱ እንጂ በፍቅርና በትህትና ሰው ሲያወራሽ አንቺ አልገባሽም። ዋጋ ሲከፈልልሽ አንቺ አልገባሽም። ስለዚህ ልጁ እንኳን የሱ ቢሆን ማን ነው ለኔ ዋጋ የከፈለው? አንቺ ነሽ ወይስ በዙሪያችሁ ያሉ ሰዎች? ማን ነው ለኔ ዋጋ የከፈለው? እኔ ራሱ የከፈልኩልሽ ዋጋ ይበቃም እንዴ? ለአንድ ሳምንት ምናምን እኮ ዋጋ ከፈልኩልሽ አይደል? ለኔ ተውኩልሽ። የራስሽ ማድረግ አልቻልሽም። ስለዚህ ተይው በቃ፣ ልጁን አታሰቃዩ። ምን ማለት ነው ተውኩልሽ? ተውኩልሽ እንዴ? ልትናደድ ነው እንዴ? በዚህ ንግግር ደግሞ ንቀት ነው እንዴ? አይደለም። ተነሽ ውጡልኝ። ምን ማለት ንቀት ነው? ተነሽ ውጪ። ለምን አትወጪ? ምን እቃ ነኝ እንዴ እዚህ ጋር? ተውኩልሽ ምናምን ትባባይልኝ። አትበሳጭ። ለምንድን ነው የማልበሳጨው? አላበዛሽውም? ይሄ ለፍቅር የሚከፈል ዋጋ ነው። ኧረ እባክሽ በጣም ነው የምትከፍይው። ነይ አመሰግናለሁ። ንብረትሽን ያዢ። ውጪልኝ። አታወራም? ምንም አታወራም። ከዚህ በኋላ አንተ ምን ለመመጥበት ምንም መንገድም ምክንያት አታስፈራሪ። ነይ ምንድን ነው የምታወሪው? ተውኩልሽ ምናምን እንደዚህ ነው እኮ ምን እንደዚህ ነው? ተውኩልሽ ምናምን ብለሽ ታወሪው ምን ነው? አንዳንድ ነው ሸኛ። አይመለከትሽም፣ አይመለከትሽም። እንደዛ ከሆነ አታፈጥራ እና ተውኩልሽ ብለሽ ልታወሪ ነው ከኔ ጋር? ስላናደደችሽ ነው እንደዛ ያልኳት። እንዴት ነው ስላናደደችሽ እኔ እንደዛ የምትናገሪው? አላበዛሽም እንዴ? ስለማከብርሽ ነው ዝም የምልሽ። እመታሻለሁ። ታይሽ ነው በእናትሽ ዝም በል አንተ። አይመለከትም። እንዳገባዙ እንከባበር። እሺ ከኔ ጋር መቀጠል ከፈለግሽ በእንደዚህ አይነት መንገድ አይደለም። ስታከብሪኝ ነው ማከብርሽ። አታስፈራራኝ እኮ ውጪልኝ። መብቴ እኮ ነው። ሩም ይሄ እኮ ነው አይደል? ነው ውጪ። እኔ ደግሞ አላወራም። መብቴ እኮ ነው። አልፈልግም። ውጪልኝ። ጥበቃ ጠርቼ እንዳላስወጣሽ ቆንጥሬ ከማስወጣሽ ተነሽ ነው እንጂ ወይ በስርዓት አስወጣልኝ። ምንድን ነው እኮ ውጪ ያዛለ ውጪ። በእናትሽ ስታከብሪ ነው ማከብሪ። እዚህ ጋር እቃ ምናምን አይደለም። እሺ እንከባበር። ውጣ አንተ ውጣልኝ። በእናትህ ይዘልኝ። አላበዛችሁትም እንዴ የመላጣ ልጆች? ውጪ እንዳለ ማን ስለሆንሽ ነው የምትመጪው? መምጣት ስላለብኝ። ማን ስለሆንሽ? እኔ ሃይሚ ስለሆንኩ። ማን ስለሆንሽ? ሃይሚ ስለሆንኩ። ሃይሚኛ ታዲያ ግዴታሽ ነው እንዴ ከኔ ጋር ማበር? እኔን ለማሳበር ግዴታሽ ነው? ከኔ ጋር መቀጠልም ግዴታሽ አይደለም። ሳከብርሽ ተከበሪ። ይጂልኝ። አላበዛሽም እንዴ? ቀጥልምም ካጠገብም አጫውት። ከኔ ጋር ካልቀጠልሽ ነው ዳግመኛ አትምጪ። በቃ እንከባበር። ይናፍቃል እሱ። እሺ እንከባበር። ስነ ስርዓት ይኖርሽ። ስነ ስርዓት ይኖርሽ። እኔ እቃ ምናምን አይደለም። እሺ እኔ ደግሞ እቃ አይደለም። እንደዚህ አንጠልጥለህ የምታስወጣው አስወጣሻለሁ። ካልተመቸሽ መብቴ ነው። አከበርኩሽ እኮ አይደል? ሃይሚ ስለሆንሽ አከበርኩሽ። አሁን ግን ግድ አይሰጠኝም። እሺ አላበዛችሁም። ዳይ ቶሎ ነው ራሴ ቀስ ብዬ እወጣለሁ እኮ የኔ እናት። ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤ። እምቢ አለ ሆዴ ካለሷ እግሯ ሲነሳ፣ እምቢ አለ ሆዴ ካለሷ
እግሯን ሲነሳ አፏን ቢሲል ግን ማለንደ ሰው ይገርማል አንዳንዴ አፏን ቢሲል ግን ማለንደ ሰው ይገርማል አንዳንዴ ለካ ናፍቃሪው ነው መርዶ ሲለያዩ ተላምዶ ለካ ናፍቃሪው ነው መርዶ ሲለያዩ ተላምዶ አፏን ኪዳኑ ሻረንደ ቃልን ደስ ሆነንዴ አፏን ኪዳኑ ሻረንደ ቃልን ደስ ሆነንዴ እንዲህ ሆነንዴ እንዲህ ሆነንዴ